የተወደዳችሁ ኢትዮጵያውያኖች በየትኛውም ዓለም የምትኖሩ የማንኛውም እምነት ተከታታይ የሆናችሁ ትውልደ ኢትዮጵያውያን በሙሉ የዛሬው ታሪካችን በቅድስት ሀገር እስራኤል ኢየሩሳሌም ከተማ የዳዊት ከተማ የሰለሞን ቤተ መቅደስ የሚገኝበት አሁን አላክሳ እየተባለ መስጊድ ያለበት ቦታ ላይ በዚህ ቦታ የሚገኘው እንግዲህ አሮዮ ከተማ እንለዋለን። በዕብራይስጥ አጠራር ደግሞ ኢራቲካ ተብሎ ይጠራል ማለት ነው። ወደዚህ ርዕስ አድርጌ የምወስደው ዛሬ በተለይ ይሁዳውያኖች በትልቅ ሐዘን በትልቅ ጸሎት የሚያከብሩት ትሻባብ እያሉ የሚጠሩት ቦታ ላይ ማለት ነው። ትሻባብ ማለት ቤተ መቅደሱ የፈረሰበት ቦታ ላይ ነው የሚገኘው። ይህም ቦታ የሰለሞን ቤተ መቅደስ ከፈረሰው ግንብ ላይ የቀረ ቅሬት ነው ብለው ወደዛ ግንብ አዘውትረው በመሄድ የሚጸልዩበት ቦታ ነው እና ሳምንቱ ትሻባብ ብለው በጾም በጸሎት ወደዛ ቦታ የቤተ መቅደሱን መፍረስ በማሰብ የሚጸልዩበት ግንብ ነው ብለናል። እንግዲህ ይህ ቦታ በሮማውያን አገዛዝ የመጨረሻ ሁለተኛ የፈረሰው ቤተ መቅደስ፣ ከዚህ ከፈረሰው ቤተ መቅደስ የተወሰነ ክፍል የሰለሞን ግንብ ብለው የሚጠሩት በዚህ ቦታ በብዛት አዘውትረው ሐረዲም እየተባሉ ጥቁር ለባሾቹ የሚጸልዩበት ቦታ ነው። ሐረዲም ማለት ጥቁር ለባሽ የሆኑ አክራሪዎች ለእግዚአብሔር ቅርብ ነን፣ እኛ ኦሪቱን ካላነበብን ኦሪቱን ካልተማርን ለሀገሪቱ ጸሎት ካላደረግን አገር አትኖርም ብለው የሚያምኑ ናቸው። ወደ ውትድርና ለመሄድም ፍቃደኛ ያልሆኑ እነዚህ ሐረዲም እየተባሉ ይጠራሉ። ወደ ውትድርና ዓለም እንዲሄዱ እንኳን ቢጠየቁ አንሄድም ብለው ሰልፍ ወይም ደግሞ አፍጋና ይባላል እየወጡ የውትድርናውን ዓለም መሳተፍ የማይፈልጉ ናቸው ማለት ነው። እንግዲህ ይሁዳውያኖች በቀን 3 ጊዜ የጸሎት ሰዓት አላቸው። አንደኛው የጸሎት ሰዓታቸው በጧት ሻሃሪት እየተባለ ይጠራል ማለት ነው። ሁለተኛው ደግሞ ከሰዓት በኋላ ሚኒኻ ብለው ይጠሩታል። ሶስተኛው ደግሞ ወደ ማታ አካባቢ የሚጸለይ ነው። ደግሞ ይህን አረቢት ብለው ይጸልዩበታል ማለት ነው። ይህ ማለት የአብርሃም የይስሐቅ ያዕቆብ አምላክ ማለት ነው። የአብርሃምና የይስሐቅ ያዕቆብ ሕጎች ናቸው ብለው ያምናሉ ማለት ነው። እነዚህ እንግዲህ በቀን 3 ጊዜ የሚጸልዩበት የጸሎት ሰዓታቸው ነው። ሌላው እንግዲህ ሐረዲም የሚባሉት በተለይ ማንኛውም ይሁዳዊ አለው። በተለይ ግን ሐረዲም የሚባሉት የባህል ልብሳቸው ብለን የምናየው ሁልጊዜ ታሊት የሚባል በነጭ የተሰራ ዳርና ዳሩ ሰማያዊ ጥለት ያለበት ትፍሊን ራሳቸው ላይ የሚጠመጥሙት ጽጽት ዙሪያውን ቁጢት መስሎ የሚታይ አላቸው። እሱ ምንጊዜም የትኛውም ጸሎት ቤት ወይም ደግሞ ቤተ ክህነት ይሉታል ሲሄዱ አይለያቸውም። አብሮ ከነሱ ጋር ነው የሚንቀሳቀሰው ማለት ነው። ታሊት ማለት ቀይ ባህርን ተሻግረው ወደ ከነዓን ምድር ወደ እስራኤል ሲመጡ ባህሩ ከሁለት የተከፈተበት መካከሉን ረግጠው የመጡት ህዝቡ ያለፈበት ነጭ እሱን ያመለክታል ብለው ይናገራሉ ማለት ነው። ሰማያዊ ጥለት የምንለው ደግሞ ወደ ግራና ወደ ቀኝ ባህሩ የተከፈተበትን እሱ ሰማያዊ ከለር ስላለው እሱን የሚያመለክት ነው ብለው ይናገራሉ። ጽጽት የሚባለው ደግሞ 4 እንጥልጥል ቁጢት ዙሪያውን ያለው ወደ ታች ነጭ ቁጢት ነውና ያን ደግሞ እየተሳለሙ ወይም እየጸለዩ እያሉ ያንን በሚስሙበት ጊዜ እግዚአብሔርን አወቅን ማለት ነው ብለው ይተረጉሙታል። ሌላው ትፍሊን ይባላል። ትፍሊን ራሳቸው ላይ የሚደፉት ከራሳቸው ላይ ከግንባራቸው በትክክል በአፍንጫቸው ትክክል ላይ ወደ ግራም ወደ ቀኝም ሳይሆን በመካከል ላይ ያስሩታል። እዛ ላይ ግንባራቸው ላይ በሚያስሩት ጊዜ እዛ ጉብ ያለ ነገር አለና ያን በትክክል መካከል ላይ መሆን አለበት ብለው ያምናሉ። ያ ማለት እግዚአብሔር ከኛ ጋር ነው፣ እግዚአብሔርን አንረሳም ማለት ነው ይላሉ። ሁለተኛው ትፍሊን ደግሞ በግራ እጃቸው በኩል ከመካከለኛ ጣታቸው 3 ዙር ከጠመጠሙ በኋላ ሌላውን ከክንዳቸው 7 ዙር ይጠመጥሙበታል። ይህ ማለት በእነሱ ትርጉም ቀኝ እጃችን ጠንካራ ሐዛክ ይሉታል በእነሱ። ስለዚህ እንደዛ እንደ ቀኝ እጃችን ጠንካራ እንዲሆን ግራ እጃችን እንደፈለግነ እንደ ቀኝ እጃችን ማዘዝ ስለማንችል
ግራ እጃችን ደግሞ እንደ ቀኝ እጃችን ጠንካራ እንዲሆን ነው። እግዚአብሔር ኃይሉን እንዲሰጠን ነው። የእግዚአብሔር ቃል ነው ብለው ያምናሉ ማለት ነው። እንግዲህ ሐረዲም ማለት አለባበሳቸው፣ ባህላቸው ይህን ይመስላል። ኮፍያ ደግሞ የሚያረጉት ሁለት ኮፍያ አለ። አንዱ ትልቅ ልክ እንደ ፀሐይ መከላከያ ያለ፣ ሁለተኛው ደግሞ ከስር የሚያረጉት አነስ ያለች ኪፓ ይባላል። ይህ ማለት ከዚህ ከኛ በላይ ከራሳችን በላይ እግዚአብሔር ብቻ ነው እንጂ ሌላ አምላክ የለም ብለው የሚያምኑ ናቸው። እንግዲህ ከሐረዲም ቀጥሎ ሁለተኛ ክፍል አሉ። እነሱ ያው አክራሪ ይሁዳውያኖች ናቸው። እንደነሱ ኪፓ የሚያረጉ ናቸው። ነገር ግን እነሱ ለሀገራቸው በተለይ በውትድርናው ዓለም ከፍተኛ ድርሻ ያላቸው፣ ብዙም ቦታ የሚይዙ፣ እንደ ሰለሞን ግድግዳ ጠንካራ የሆኑ፣ ለሀገራቸው ውልውል የሌላቸው፣ በጣም በውትድርና ዓለምም ኮማንዶና አየር ወለድ የሚሰለጥኑ ለሀገራቸው ጠንካራ ህዝቦች ናቸው። ይሄ ሁለተኛው ህብረተሰብ ሲሆን፣ ሶስተኛው ደግሞ ሂሎኒ ይሉታል። ሂሎኒ ማለት መካከለኛ እምነት ያለው፣ በሰንበት መኪና ማሽከርከር የሚችል፣ ሰንበትንም የማያከብር፣ እንደ ልቡ መንቀሳቀስ የሚችል ማለት ነው። እነዚህ ሰው ክፍሎች ደግሞ ከ18 ዓመት ሴትም ሆነ ወንድ በውትድርናው ዓለም የሚሳተፉ ከፍተኛ ለሀገራቸው አስተዋጽኦ የሚያደርጉ ህብረተሰቦች ናቸው። ስለዚህ እስራኤሎች አጠቃላይ የእምነታቸው ቅደም ተከተል ይህን ይመስላል። ውትድርና መሄድ የማይፈልጉ አሉ፣ ሐረዲም የሚባሉት። እንደገና ደግሞ ሁለተኛ ክፍል የሆኑት ደግሞ ለሀገራቸው ጥርጥር የሌላቸው፣ በውትድርናው ዓለም ከፍተኛ ድርሻ የያዙ አሉ። እንደገና ደግሞ ሂሎኒ የምንላቸው ደግሞ እነሱም በሀገራቸው በውትድርና ውስጥ ከፍተኛ ድርሻ ያላቸው፣ ነገር ግን ሰንበትን ብዙ የማያከብሩ፣ እንደ ልብ መንቀሳቀስ የሚችሉ ማለት ነው። እንግዲህ ሐረዲም ማለት የሴቶችም ሆነ የወንዶቹ፣ ሴቶቹም በተለይ እነዚህ ሐረዲም የሚባሉት ረጅም ቀሚስ የሚለብሱ፣ ሱሪ የሚባል ባጠገባቸው የማያልፍ ህብረተሰቦች ናቸው። ቀሚሳቸው ከእግራቸው ጥፍር ጀምሮ እስከ አንገታቸው ድረስ ረጅም ቀሚስ ነው። እንደውም ፀጉራቸውም ጭምር ያገባች ከሆነች ሻሽ ጠምጥማ፣ ወይም ደግሞ ወደ አንዳንድ ነገር ዝግጅት ለመሄድ ከሆነ አርቲፊሻል ፀጉር ደፍተው ነው የሚሄዱት ማለት ነው። እግራቸው ጥፍርም እንዳይታይ ሙሉ ካልሲ አድርገው ይሄዳሉ ማለት ነው። ልጆቻቸው በተለይ ትዳር ያልያዙት ተማሪዎች ደግሞ ቀሚሳቸው ፕሮቶኮሉን የጠበቀ ረጅም ይሁንና ፀጉራቸው ግን ትዳር ስላልያዙ፣ ትዳር ከያዙ በኋላ ስለሆነ የሚሸፈነው ፀጉራቸው ነፃ ነው፣ አይሸፈንም ማለት ነው። እነዚህ ተማሪዎቹ ናቸው። ሌላው ይሁዲያኖች እንግዲህ በባህላቸው በድሮ ጊዜ ማንኛውም ይሁዲ እርድ ባረደ ጊዜ የደሙን የሚያርዱትን ደም እየወሰዱ በራቸው ላይ ይቀቡ ነበር ማለት ነው። ስለዚህ ያ የራሳቸው የሆነ ምልክት ብዙ ታሪክ አለው። ግን እኔ ቀንጨፍ አድርጌ ነው የማቀርብላችሁ ማለት ነው። አሁን ያ ነገር ግን ተሻሽሎ በደሙ ፈንታ ሙዙዛ የሚባል አለ። ያ ሙዙዛ ሾጠጥ ያለች እንደ ክታብ ነገር የምትመስል ወረቀት አለች። እዛች ወረቀት ላይ የእግዚአብሔር ቃል ነው የሚጻፈውና ያች ተጠቅላ ከዛ ሙዙዛ የምትባል እንጨት ነገር አለች፣ ከዛ ውስጥ ተጠቅላ ትገባለች ማለት ነው። ያንን በበራቸው ጎን ላይ ይለጥፉታል ማለት ነው። ለምሳሌ በር ማለት በእነሱ ዴሌት ይባላል። ዴሌት ማለት የቤት መግቢያው በሩ ማለት ነው። ከቤታቸው ወደ ውጭ በሚወጡ ጊዜ በግራ ጎን ነው የሚሆነው። ከውጭ ደግሞ ከውጭ ቆይተው ወደ ቤታቸው ሲገቡ ደግሞ በቀኝ በኩል ነው ማለት ነው ያ ሙዙዛ የሚቀመጠው። ስለዚህ ሲገቡ ሲወጡ በእጃቸው ያን ሙዙዛ እየነኩ ሰላም፣ እግዚአብሔር ከኛ ጋር ነው፣ አይረሳንም፣ እስከ ልጅ ልጆቻችን ድረስ አብሮ ነው የሚኖረው እያሉ በዚህ እምነት የሚከተሉ ናቸው ማለት ነው። ሌላው ነገር ይሁዲያኖች ማንኛውም ይሁዲ እርድ ባረደ ጊዜ ደም ያለበት ስጋ አይበሉም። በእነሱ ሕግ የተከለከለ ነው። ማንኛውም ይሁዲ እርድ ስጋ ካረደ ደሙን በጨው 2 ጊዜ 3 ጊዜ በጭረጨው ማለት ነው ዘፍዝፈው አጥበው በደንብ አድርገው ያ ደሙ ከወጣ በኋላ ነው ስጋውን መጠቀም የሚፈልጉት እንጂ ደም ያለበት ስጋ በእነሱ መብላት ክልክል ነው ለማለት ነው። እንግዲህ
ከብዙ በጥቂቱ ያለኝ ርዕስ ይህን ይመስላል። ዛሬ ቲሻ በአብ እየተባለ የሚጠራው የሰለሞን ቤተ መቅደስ የፈረሰበት ቦታ ነው። በዚህን ጊዜ እንግዲህ ጾማቸው 7 ሰዓት ይገባን ብለናል እንደ አውሮፓ አቆጣጠር። ሌሊቱን ሁሉ በዚሁ በፈረሰው ቤተ መቅደስ ሲጸልዩ ያድራሉ፣ በጾም በጸሎት ማለት ነው። እዛ ውለው ሐሙስ ማታ እንደ አውሮፓ አቆጣጠር 7 ሰዓት ላይ ጾሙ ያብቃን። ከዛም በኋላ ነው ምግብ የሚበሉት ማለት ነው። ሐሙስ ቀን ግን እዛ ቦታ ላይ በሰለሞን ቤተ መቅደስ ቀኑን ሁሉ በጸሎት እያዘኑ እየተከዙ የቤተ መቅደሱ መፍረስ እያስታወሱ የሚውሉበት ነው። ይህም ቦታ የሰለሞን ቤተ መቅደስ የሰለሞን ግንብ የተወሰነ ክፍል አለው ብለው ያምናሉ። በዛ በግንቡ ላይ ነው ተጠግተው ሲጸልዩ የሚያድሩት ማለት ነው። ዋናው ትልቁ ነገር ቢገርማችሁ እኔነን አሁን ቅርብ ጊዜ ነው የሰማሁትኝ የሰለሞን ቤተ መቅደስ ግንቡ ያለበት ብለው የሚያምኑት ወደታች ከቆሙበት ወለሉ ወደታች 7 ሜትር ነው ግራውንዱ ማለት ነው፣ ታች መሰረቱ ድረስ። እንደገና ከቆሙበት ደግሞ እስከ ላይ እስከ መጨረሻው ድረስ ግንቡ የሚሉት ግንቡ 7 ሜትር ነው። አጠቃላይ 14 ሜትር ነው ርዝመቱ ከታች ጀምሮ እስከ ላይ ድረስ አሉ። ከዛ በተረፈ ለደህንነት ሲባል ዙሪያውን በብዛት የተለያዩ የካሜራ አይነቶች አሉ። ምክንያቱም እዛ አካባቢ ብዙ አይሁዳውያኖች ብዙ አክራሪ ሐረዲሞች አሉ። እንደገና ደግሞ በዛው ልክ ደግሞ ብዙ ጥላትም ስለሚኖራቸው ዙሪያውን ካሜራ ስለሆነ መርፌ እንኳን ከመሬት ጠብ ብትል ያች መርፌዋ ትታያለች ማለት ነው። ጥንቃቄያቸው እስከዚህ ድረስ ነው ማለት ነው። የምዕራብ ግንብ ኮቴል ማዕረቢ ይሉታል ማለት ነው። እዚህ ቦታ ላይ እንግዲህ እነሱም የሚያምኑበት ሮማውያኖች ሁለተኛውን ቤተ መቅደስ በ70 ዓመተ ምህረት ባፈረሱ ጊዜ ከቤተ መቅደሱ አንድ አጥር ብቻ ሳይፈርስ ቀረ ብለው ነው የሚናገሩት። ይህ ግንብ ከቤተ መቅደሱ በስተምዕራብ ስለሚገኝ ኮቴል ማዕረቢ ወይም ደግሞ የምዕራብ ግንብ ተብሎ ሲጠራ ከቤተ መቅደሱ የተረፈ ይህ ብቻ ነው ብለው ያምናሉ ማለት ነው። በመሆኑ በአይሁዳውያኖች በአሁኑ ሰዓት ይህ ቦታ በጣም ቅዱስ ቦታ የሆነ ነው እያሉ ነው የሚያምኑት። በዚህ ቦታ ላይ እንግዲህ እነሱ እንደሚሉት ከሆነ የሰለሞን ግንብ ቤተ መቅደሱ እያልን የምንጸልይበት ቦታ የሮማውያን ሁለተኛውን ቤተ መቅደስ ሲያፈርሱ የቀረው የቤተ መቅደሱ ተራራ ምዕራባዊ አጥር ኮቴል ማዕረቢ ላይ አይሁዶች በውጭ በኩል እንዲጸልዩና በተለይ በቲሻ በአብ እያሉ በሚጠሩበት ሳምንት የቤተ መቅደሱን ኮረብታ ላይ ወጥተው መጸለይ እንዲቀጥሉ የአዲስቱ እስራኤል መንግስት ለአይሁዶች እምነት ተከታዮች ፈቃድ ሰጠ ብለው ያምናሉ ማለት ነው። ከዛን ጊዜ ጀምሮ ነው እንግዲህ በነፃነት በዚህ በሰለሞን ግንብ ላይ እየሄዱ የሚጸልዩት ማለት ነው። ምዕራብ ኮቴል ማለት በምዕራብ በኩል የሚገኝ በመካከለኛው ምዕራብ የሚገኝ ግንብ ማለት ነው። እነሱ እንግዲህ በዚህ በሰለሞን ቤተ መቅደስ በሚገኝበት ዋና ተራራ ላይ የሞሪያ ተራራም ብለው የሚጠሩት ይህኑ ነው። ያው ሞሪያ ተራራ ማለት የታወቀ ነው። አብርሃም ልጁን ይስሐቅን ለመስዋዕት ያቀረበበት ቦታ በዛ ነው ብለው ያምናሉ ማለት ነው። ይህ ቦታ ኮቴል ማዕረቢ በመባል ይታወቃል።